ይሄ ቀን ለእኔ ትልቅ ቀን ነው። አባቴ በህይወት ቢኖር ምን ያህል እንደሚኮራብኝ አውቃለሁ። ዛሬ በግልጽ ቃል መግባት የምፈልገው አንድ ነገር አለ። ስራዬን በብቃት በዲሲፕሊን እና በጥበብ ለማቅረብ ቃል እገባለሁ። እኛን መርጠህ ስለተቀላቀልከንና የዚህ ጀርኒ አባል ስለሆንክ እናመሰግናለን። ዘውትር የት ሄደ እያላችሁ በተደጋጋሚ በተለያየ ፕላትፎርም ላይ ስትጠይቁ ነበረ። ዘውትር አርቲስት ፕላስ ነው ያለው። ዛሬ በይፋ እሱን እናበስራችኋለን። ወደዚህ ቻናል ሲመጣ ወደዚህ ስራዎች ሲቀላቀል ምንድን ነው የሚያገኛቸው ጥቅሞች ማወቅ ብንችል? የኢትዮጵያ ኪነ ጥበብ ባለሙያዎች የተለያዩ ይዘቶችን ሰርተው ማሰራጨት የሚችሉባቸውን ዓለም አቀፍ የሆነውን ገበያ መቀላቀል የሚችሉባቸውን ሰርተው እይታ እንዲያገኙ ሰርተው ማትረፍ የሚችሉበትን አማራጭ ነው በአርቲስት ፕላስ ይዘን የመጣ ነው ማለት ነው። ጸበል ቦታ ሄደህ ታውቃለህ? አርቲስት ፕላስን እንግዲህ እንደ አንድ ተቋም አሪፍ ኢንቨስት አድርጎ እንግዲህ እዚህ እንገኛለን። በተጨማሪም እንግዲህ ጃሚ ሁለተኛ የራሳችን እንደዚሁ ኢንቨስት አድርገን ወደዚህ ኢኮሲስተም የቀላቀልነው ድርጅት ነው። አርቲስት ፕላስን መቀላቀሌን በይፋ ሳውጅ ኩራት ይሰማኛል። አፍሪካ ውስጥ ለሚገኙና ደግሞ አፍሪካን ዲያስፖራ ኮሚኒቲው የሚመጥን ትልቅ ፖድካስት ይዘን መተናል። ይሄ ፖድካስት አዲስ ፐልስ የሚሰኝ ፖድካስት ነው። በአዲስ ፐልስ አማካኝነት በዲፕሎማሲ፣ በንግድ፣ በባህል፣ በፖሊሲና በኢኮኖሚክስ ውስጥ ትርጉም ያለውና ከፍተኛ ደረጃ ያለው ውይይት ለማድረግ እንጥራለን። በቅድሚያ ጥሪያችንን አክብራችሁ ስለተገኛችሁ እጅግ አድርገን ለማመስገን እንወዳለን። ዛሬ የተገኘ ነው ሁለት ትላልቅ ተወዳጅ አንጋፋ የሆኑ ያሉ ባለሙያዎችን ወደ አርቲስት ፕላስ ወደ አርቲስት ቴሌቪዥን የምናመጣበትን ሁኔታ በይፋ ለማብሰር እና በይፋ የስምምነት ውል ለመፈጸም ነው ዛሬ የተገናኘ ነው። አስቀድመን እንግዲህ ያው የተገናኘንበት ትልቁ ነገር አርቲስት ፕላስ የተሰኘ የዲጂታል ስትሪሚንግ ፕላትፎርም ወይም ደግሞ መተግበሪያ በይፋ እያስመረቀን እንገኛለን። ወደ ገበያም ወደ ተመልካቾችም እያደረስን እንገኛለን። የተወሰነ አርቲስት ፕላስ ምንድን ነው የሚለውን የተወሰነ ብሪፍ እሰጣችሁና ዛሬ የተገናኘንበትን ነገር ማስተዋወቃችሁ ይሆናል። አርቲስት ፕላስ የሚለውን ከማስተዋወቄ በፊት አብሮኝ ያሉትን ሰዎች ላስተዋውቅ። እኔ ረፋት ዌል ወርቁ እባላለሁኝ። የአርቲስት ቴሌቪዥን የኦፕሬሽን ስራ አስፈጻሚ እንዲሁም ደግሞ የአርቲስት ፕላስ ዋና ስራ አስፈጻሚ ነኝ። ከጎኔ ረድኤት ጸጋ ብርሃን አለ። ረድኤት የአሪፍ ፔይ ዋና ስራ አስፈጻሚ ናቸው። መካከል ላይ ሙሽራው አሉ። ዘውትር ደሳለኝ ስላገኘን በጣም ደስ ብሎኛል። በነገራችን ላይ እጅግ በጣም ደስ ብሎኛል ስለተቀላቀልከን፣ ቤተሰባችን ስለሆንክ። በጣም የምትወዱት የምታደንቁት ዘውትር የት ሄደ እያላችሁ በተደጋጋሚ በተለያየ ፕላትፎርም ላይ ስትጠይቁ ነበረ። ዘውትር አርቲስት ፕላስ ነው ያለው። ዛሬ በይፋ እሱን እናበስራችኋለን። ስለዚህ ከጎናችን ዘውትር ደሳለኝ ይገኛል። ተወዳጅ የሆነ የሚዲያ ባለሙያ ነው። ከጎናችን ደግሞ ናታን ይገኛል። ናታን ወጣት የቴክኖሎጂ ባለሙያ ነው። ኢትዮጵያን በቴክኖሎጂ በማበልጸጉ ሂደት ላይ ትልቅ አበርክቶት እያበረከተ ያለ ልጅ ነው። የጃሚ ቴክኖሎጂስ ዋና ስራ አስፈጻሚ ነው። ስለዚህ ዛሬ በምናደርገው የስምምነት ውል ላይ ጃሚ የራሱ የሆነ አበርክቶት አለው። አሪፍ ፔይ የራሱ የሆነ ትልቅ አበርክቶት አለው። አርቲስት ፕላስም አርቲስት ቴሌቪዥንም እንደዚሁ ማለት ነው። አርቲስት ፕላስ አርቲስት ቴሌቪዥን እና አሪፍ ፔይ በጋራ በመሆን ያበለጸጉትና ወደ ገበያ ያቀረቡት የፊልም መተግበሪያ ፕላትፎርም ነው። በስልኮች በአይኦኤስ እና በአንድሮይድ እንዲሁም ደግሞ በድረገጽ የተለያዩ ፊልሞችን፣ ዘጋቢ ፊልሞችን፣ ተከታታይ ድራማዎች፣ ሲትኮሞች፣ የተለያዩ የመዝናኛ ይዘቶችን ወደ ተመልካች የምናደርስበት ፕላትፎርም ነው። አርቲስት ፕላስን ከሌሎች መተግበሪያዎች ብዙ ለየት የሚያደርጋቸው ነገሮች አሉት። የመጀመሪያው ነገር ራዕዩ ነው። የአርቲስት ፕላስ ራዕይ የአፍሪካ የሲኒማ ጌትዌይ መሆን ነው። አገራችን ኢትዮጵያ በጣም ብዙ ባህል አላት፣ ብዙ ታሪክ አላት፣ ብዙ ያልተነገሩ ያልተዳሰሱ የቱሪዝም መዳረሻዎች አሉ፣ ጸጋዎች አሉን። እነዚህን ግን በአግባቡ በተለያዩ ፊልሞች፣ ድራማዎች፣ ዶክመንታሪዎች አዘጋጅቶ ወደ ዓለም ገበያ ለማቅረብ በሚደረገው ርብርብ ውስጥ ብዙ አስቸጋሪ ሁኔታዎች ነበሩ።
ዓለም አቀፍ የሆኑ ስትሪሚንግ ፕላትፎርሞች አሉ፣ እንደ ኔትፍሊክስ ያሉ ፕላትፎርሞች አሉ። የኢትዮጵያ የፊልም ባለሙያዎችም ሆኑ የአፍሪካ የፊልም ባለሙያዎች ፊልሞቻቸውን ዘጋቢ ፊልሞቻቸውን አዘጋጅተው ገበያ ውስጥ ለመግባት ለመቀላቀል ረጅም ሂደቶችን ከብዙ አልፊ ነገሮችን ማለፍ ይጠበቅባቸዋልና አርትስ ፕላስን ይዘን የመጣንበት ዋነኛ ዓላማ የኢትዮጵያ የፊልም ባለሙያዎች የኢትዮጵያ የኪነ ጥበብ ባለሙያዎች የተለያዩ ይዘቶችን ሰርተው ማሰራጨት የሚችሉባቸውን ዓለም አቀፍ የሆነውን ገበያ መቀላቀል የሚችሉባቸውን ሰርተው እይታ እንዲያገኙ ሰርተው ማትረፍ የሚችሉበትን አማራጭ ነው በአርትስ ፕላስ ይዘን የመጣ ነው ማለት ነው። ከነዛ ይዘቶች መካከል አንዱና ዋነኛው ደግሞ ፖድካስት ነው። አገራችን ኢትዮጵያ በተለይም ደግሞ አዲስ አበባ እንደምታውቁት ሶስተኛዋ ዓለም አቀፍ የዲፕሎማቲክ ሲቲ ነች። ትላልቅ ዓለም አቀፍ የሆኑ የዲፕሎማቲክ ተቋማቶች አዲስ አበባ ላይ ይገኛሉ። ግን እነሱን የሚመጥን እነሱን ታሳቢ ያደረገ ኢትዮጵያ ጉዳዮቿን አዲስ አበባ ጉዳዮቿን ከዓለም አቀፍ ገበያ ጋር ከዓለም አቀፍ ጉዳዮች ጋር የምታስተሳስርበት እዚህ ግባ የሚባሉ ትላልቅ የፕሮግራሞች የሉም። እንደሚታወቀው የተወሰኑ ፕሮግራሞች አሉ። አርትስ ቴሌቪዥን እንደምታውቁት አፍሪካን ሬኔሳንስ ቴሌቪዥን ሰርቪስስ እንደመሆኑ የተለያዩ እንግሊዝኛ ፕሮግራሞችን ወደ ተመልካቾቹ ሲያደርስ ነበረ። አሁን ግን በአርትስ ፕላስ አማካኝነት አዲስ አበባ ውስጥ ለሚገኙ ኢትዮጵያ ውስጥ ለሚገኙ አፍሪካ ውስጥ ለሚገኙ እና ደግሞ አፍሪካን ዳያስፖራ ኮሚኒቲው የሚመጥን ትልቅ ፖድካስት ይዘን መጥተናል። ይሄ ፖድካስት አዲስ ፐልስ የሚሰኝ ፖድካስት ነው። በዚህ ፖድካስት ስለ ኢትዮጵያ ትሰማላችሁ፣ ስለ አፍሪካ ትሰማላችሁ፣ ስለ አዲስ አበባ ትሰማላችሁ። በጣም ብዙ ትላልቅ የኢኮኖሚ ጉዳዮችን የኪነ ጥበብ ጉዳዮችን የምትሰሙበት የአዲስ አበባ ልሳን፣ የአፍሪካ ልሳን፣ የኢትዮጵያ ልሳን የሆነ ፖድካስት ነው ይዘን የምንመጣው። ይህንን ፖድካስት ሆስት ቢያደርግ ፕሮዲስ ቢያደርግ ብለን ስናስብ ብዙ ባለሙያዎችን ለማየት ሞክረናል። እውነት ለመናገር አዲስ ፐልስንም አፍሪካን ሬኔሳንስ ቴሌቪዥን ሰርቪስንም እንደዚሁም ደግሞ አጠቃላይ ፓርትነሮቻችንን በደንብ አክብሮ ሪፕሬዘንት ሊያደርግ ይችላል ብለን ካሰብናቸው ሰዎች መካከል አንዱ ዘውትር ደሳለኝ ነው። ዘውትር ደሳለኝ እኔ በግሌ ማቀው ከአፍሮ ኤፍኤም ጀምሮ ነው። አፍሮ ኤፍኤም የሚባል የምታስታውሱት የእንግሊዝኛ የሬዲዮ ጣቢያ ነበረ። እዛ ላይ በጣም ተወዳጅ የሆኑ ፕሮግራሞችን ወደ አድማጮች ያደርስ ነበረ። ከዛ በኋላም ወደ ኢቢሲ ላይ ትላልቅ ስራዎችን ሰርቷል። በቅርቡም ደግሞ እንደምታውቁት ኢቢኤስ ቴሌቪዥን ላይ ተወዳጅ የሆኑ ፕሮግራሞችን በማድረስ የብዙዎችን ቀልብ መሳብ ችሎ ነበረ ኢቢኤስ ቴሌቪዥን ላይም። አሁን ደግሞ በጣም የብዙ ሚሊዮኖችን ዓለም አቀፍ ተመልካቾችን ቀልብ ለመሳብ አዲስ ፐልስ ፖድካስትን ሆስትና ፕሮዲውስ በማድረግ በይፋ ተቀላቅሎናል ማለት ነው። እዚህ አዲስ ፐልስ ምንድነው የሚሉትን ጉዳዮች በዝርዝር እንመጣበታለን። በማስከተል ግን የአሪፍ ፔይ ዋና ስራ አስፈጻሚ አቶ ረዴት እንኳን ደህና መጣ ይሉታል። የተወሰነ ደግሞ ስለ አሪፍ ፔይ እና ስለ አርትስ ፕላስ የተወሰነ ነገር ይነግሩናል። አብዛኛውን ነገር እንግዲህ ያው ራፍ ሜንሽን አድርጎታል። አሪፍ ፔይ አብዛኞቻችሁ እንግዲህ የምታውቁት ይመስለኛል። አሁን ላይ የክፍያ አሳላጭ ተቋም ነው አሪፍ ፔይ። አሁን ላይ ግን አሪፍ ፔይ ምን እያደረገ ነው? ቢዝነሶቹን ዳይቨርሲፋይ ወደ ማድረግ እያደገ ስለሆነ አርትስ ፕላስን እንግዲህ እንደ አንድ ተቋም አሪፍ ፔይ ኢንቨስት አድርጎ እንግዲህ እዚህ እንገኛለን። በተጨማሪም እንግዲህ ጃሚም ሁለተኛ የራሳችን እንደዚሁ ኢንቨስት አድርገን ወደዚህ ኢኮሲስተም የቀላቀልነው ድርጅት ነው። በተጨማሪም አሪፍ ፔይ እንግዲህ ሌሎችም ወደ 3-4 የሚሆኑ ድርጅቶች ላይ እየገዛ ኢኮሲስተሙን እያሰፋ የሚገኝ ተቋም ነው። ዋናው ስራችን እንግዲህ እኛ ከክፍያ ጋር የተያዘ ነው። ግን አሪፍ ፔይ እንደ ቢዝነስ ኤግዚስት ለማድረግ ምን ይፈልጋል? ክፍያዎች የሚሳለጡባቸው ፕላትፎርሞች ይፈልጋል እና ስለዚህ ለዚህ ደግሞ ትልቁን ድርሻ የሚይዘው የኢንተርቴንመንት ሴክተሩ ላይ ነው። ኢንተርቴንመንት ላይ አሪፍ ፔይ እንግዲህ ፎር ዘ ላስት 1 ይር በጣም አግሬሲቭሊ እየሰራንበት ነው የምንገኘው። እንግዲህ አርትስ ፕላስ ይሄንን ሀሳባችንን በደንብ ወደፊት ያራምድልናል። ያው እንደምናውቀው የሰው ልጅ ካልተዝናና መንቀሳቀስ አይችልም አይደል? ለመዝናናት ደግሞ አሁን ላይ ኢትዮጵያ ውስጥ ይህ ነው የምንለው ፕላትፎርም የለንም። ወይ እንግዲህ ስለ አርትስ ፕላስ ስናወራ እንግዲህ ምንድን ነው የሚባለው ኮምፒቲሽን እንበላቸው ወይም ተመሳሳይ ፕሮዳክቶች ያሉት ወይ ሙቪ ብቻ የሚያሳይ ነው የሚኖረው ወይ ፖድካስት ብቻ የሚያሳይ ነው የሚኖረው እንጂ ዋን ስቶፕ ሾፕ የሆነ ሁሉንም ኢንተርቴንመንት ሰርቪሶች የያዘ ምን የለም ፕሮዳክት የለም ለሰው። ስለዚህ ዶክመንተሪ ብትፈልጉ የት ነው የምትሄዱት? አሁን እንደተባሉ ሲትኮም ብትፈልጉ የት ነው የሚካሄደው? ስለዚህ እንግዲህ ይህንን የገበያ ክፍተት ለመሙላት ነው አርትስ ቲቪ እና አሪፍ ፔይ አንድ ላይ በመሆን አርትስ ፕላስ ፕሮዳክትን ክሬት ያደረግነው ማለት ነው። እንግዲህ ለዚህ ትልቅ ሀሳባችንና ጎላችን
እሳቸውን እንግዲህ እንደ አንድ አጋር ኦንቦርድ አድርገን እንግዲህ አንድ ላይ እንሰራለን ማለት ነው። እንግዲህ በእናንተን ፊት እኛን መርጠህ ስለተቀላቀልከንና የዚህ ጀርኒ አባል ስለሆንክ እናመሰግናለን። ጸበል ቦታ ሄደህ ታውቃለህ? አስጨነቅናት እንዴ? አንተ እኮ ገና ሳይሆን ታስጨንቃለህ። እሺ አሁን የት ነው የደበቃት? ሂደህ ከጎኗ ልትቆም ይገባል። ምንድን ያደረጉት? ለዛ አልተዘጋጀም፣ ለመግደል እንጂ። ግን ሰርግ የሚባል ነገር ናት ያላት ይመስለኛል። ሰላም፣ እንኳን ደህና መጣችሁ። ናታን ባላለው ከጃሚ። በመጀመሪያ እንኳን ለዘወትር እንኳን ተቀላቀልከን ወደ አርትስ ፕላስ ወደ አይፒ ኢኮሲስተም ወደ ጃሚ እሱን ማለት እፈልጋለሁ። በመቀጠል ጃሚ ለኮንቴንት ክሬተሮች ቲፒንግ ፕላትፎርም ሆኖ ሲያገለግል ላለፉት ዓመታት አገልግሏል። ከቅርብ ጊዜ ወዲህ አይፒን ኢኮሲስተም ከተቀላቀለ በኋላ ጃሚ ከኮንቴንት ክሬተሮች ወይም ቲክቶከሮች ከነሱ በመሻገር ለአጠቃላይ ለክሬቲቭ ኢንዱስትሪው የተለያዩ ሞኔታይዝ የማድረግ ገንዘብ እንዲያስገኛቸው የሚረዳቸውን ቴክኖሎጂ ነው ይዞ የመጣው ማለት ነው። በመጀመሪያ የቲፒንግ ፕላትፎርም ነበረ፣ ግን አሁን አንድ ቲክቶከር ወይም አንድ ክሬቲቭ ኢንዱስትሪ ላይ አርቲስት ሊሆን ይችላል፣ ጸሐፊ ወይም ፊልም ሰሪ የመሳሰሉትን እነሱ እንዴት አድርገው ሞኔታይዝ ማድረግ ይችላሉ፣ ኢንካማቸው እንዴት አድርገው ማሳደግ ይችላሉ የሚለውን በምናስብበት ጊዜ ከቲፒንግ ተጨማሪ የኢንቮይሲንግ ፕላትፎርም ዲጂታል ወይም ደግሞ ፊዚካል የሆኑ ፕሮዳክቶቻቸው የሚሸጡበት መንገድ፣ ከዛ አሁን ደግሞ ከተለያዩ ብራንዶች ጋር ማለት የልብስ ቤቶች ሊሆን ይችላል፣ የቴክኖሎጂ የሚሸጡ ድርጅቶች ከተለያዩ ብራንዶች ጋር አብሮ ደግሞ በመስራት የፕሮዳክቶቻቸውን ሆልሴለሮች እቃዎቻቸውን ጃሚ ላይ ሊስት በማድረግ እነዚህ ክሬቲቭ ኢንዱስትሪ ላይ የሚሳተፉ የኮንተንት ክሬተሮች ደግሞ የእነሱን እቃ እንደ ሪሴለር የሚሸጡበትን ፕላትፎርም አዘጋጅተናል። አሁን ደግሞ ከአርትስ ፕላስ ጋር ወይም ኮንተንት ክሬት በሚደረግበት ጊዜ አርትስ ፕላስ ላይ ራሱን የቻለ የጃሚ ኢንቴግሬሽን ኖሮት እዛ ላይ የምታደንቋቸውን ፕሮዲውሰሮች፣ የምታደንቋቸውን አርቲስቶች፣ አክተሮች ቢሃይንድ ሲን ደግሞ ያሉትን ሜካፕ አርቲስቶችን የመሳሰሉትን ቲፕ የምታደርጉ ወይም ጊፍት የምታደርጉበትን ኢንቴግሬሽን ፈጥረናል። አይሆፕ ከዘውትር ጋር በምናደርገው ሾው ላይ ደግሞ አይሆፕ አድናቆቶቻችሁን ከላይክ እና ከፎሎ ተጨማሪ ደግሞ የእሱንም የምታደንቁትንና ኔክስት የሚያመጣላችሁንም ሰዎችን ለመጋበዝ ቲፕ እያደረጋችሁ ጊፍት እየሰጣችሁ መጠየቅ ትችላላችሁ ማለት ነው። ይሄን ይመስላል። በድጋሚ ዌልካም ቱ ቲም ላለው። ኦልራይት ቴንክ ዩ። ይህ ቀን ለእኔ ትልቅ ቀን ነው። በዚህ አጋጣሚ አባቴን ማሰብ እፈልጋለሁ። አባቴ በህይወት ቢኖር ምን ያህል እንደሚኮራብኝ አውቃለሁ። ከዚህ በፊትም ስሰራበት የነበረው ኮንተንት ላይ በዛ ላይ መስራት የፈለኩበት ዋናው ምክንያት ብዙ ዲፕሎማቶች ሰውነት አላቸው። አባቴ ቤት ውስጥ አባት ነበረ፣ ከቤት ሲወጣ ግን ዲፕሎማት ነው እና ሁሉም ዲፕሎማቶች ያ ኤሌመንት እንዳላቸው ገብቶኝ ነው እንዲህ አይነት ኮንተንት መስራትም የፈለኩት እና አርትስ ፕላስ ወይም አርትስ ቲቪ ራፋትዌል ያገኘኝ አጋጣሚ በጣም የሚገርም አጋጣሚ ነበረ እና ኮሎምቢያ ኤምባሲ የሆነ ጋዜጣዊ መግለጫ መስራት ፈልገው የትኞቹን ሚዲያዎች ብጠራልኝ ይሻላል ብሎ ሲያማክሩኝ አንዳቸው አርትስ ቲቪ ነበሩና ከራፋትዌል ጋር ቅድም ባለው መሰረት ጥሩ ወዳጆችም ስለሆንን ነገርኩትና እንደው እባክህ ዘወትር እኛን ወክለህ እሳቸውን ብታናግርልን ደስ ይለናል ሲሉ
ኧረ ወዴት መጀመሪያ ቁጭ ብለን ማውራት አለብን፣ ሰላም ካልከኝም ራሱ ቆይተሃል አልኩት። ስለዛ ያኛው ፕሮግራም እንደሆነ ሆኖ ተጠቃለለ። ከዛ በዛው አጋጣሚ ለምን አንድ ላይ ቁጭ ብለን አንነጋገርም ብለን ያው ለዚሁ ቀን በቅተናል ማለት ነው። እና አዲስ ፐልስ እሱም በደንብ ባብራራው መሰረት ዲፕሎማት ተኮር፣ አዲስ አበባን አፍሪካን ተኮር፣ እንደገና ይሄ ድርቅ ያለው ሳይሆን በደንብ ከህዝቡ ጋር በሚያገናኝ መልኩ ቤት የሚሸት ለእኛ ቀለል ባለ መልኩ ለማቅረብ እንዲያስችል የተዘጋጀ ፕሮግራም ነው እና ለዚህ ፕሮግራም ፊት መሆኔ እናንተ ስላመናችሁብኝ እጅግ በጣም አመሰግናለሁ። እና ልክ እንደ ማንኛውም ትልቅ ዝግጅት በሌላው ዓለም በወረቀት ነው የሚዘጋጀው ስፒቻቸው እና እኔም ለዚህ ቀን ተዘጋጅቼበት ስፒች አዘጋጅቻለሁ እና አብራችሁኝ እንዲሁ እንድትታገሱ ፈልጋለሁ። እንዲሁ ዝም ብዬ ከምናገረው በጻፍኩት መሰረት ያለኝን ነገር ስፒችን ለማቅረብ ወዳለሁኝና ክቡራትና ክቡራን የተከበራችሁ እንግዶች፣ አጋሮች፣ የስራ ባልደረቦች፣ የሚዲያ አካላት፣ ወዳጆች እንዴት አረፈዳችሁ? ዛሬ በሙያዊ ጉዞዬ ውስጥ ትርጉም ያለውና ወሳኝ በሆነ አጋጣሚ ከፊታችሁ በመቆሜ በእውነት ክብር ይሰማኛል። ይህንን ልዩ ምዕራፍ ከእናንተ ጋር ለማክበር እዚህ ስንሰበሰብ ስለመገኘታችሁ፣ ስለ ጊዜያችሁና ስለ ድጋፋችሁ ከልብ አመሰግናለሁ። ዛሬ በኢትዮጵያና ከዚያም ባሻገር የሚዲያና የይዘት አቀራረብ የወደፊት ሁኔታ በፍጥነት እየቀረጸ ያለውን አርትስ ፕላስን መቀላቀሌን በይፋ ሳውጅ ኩራት ይሰማኛል። ይህ ጊዜ የግል ስኬት ብቻ ሳይሆን የጋራ ራዕይም ጭምር ነው። ፈጠራን ከዓላማ ጋር የሚያስተካክል፣ ታሪክን ከተጽዕኖ ጋር የሚያገናኝና ሚዲያን ከኃላፊነት ጋር የሚያገናኝ ራዕይ ማለት ነው። የዚህ አስደሳች አዲስ ምዕራፍ አካል እንደመሆኔ አዲስ ፐልስ የተሰኘውን አዲስ ፖድካስት አዘጋጅና አቅራቢ በመሆኔ ክብር ይሰማኛል። አዲስ ፐልስ ሾው ወይም ትርኢት ብቻ ሳይሆን መድረክም ጭምር ነው። የአዲስ አበባና የአፍሪካን ሪትም ውይይቶቹን እየተሻሻለ ያለውን ትርክት ለመያዝ የተነደፈ መድረክ ነው። በአዲስ ፐልስ አማካኝነት በዲፕሎማሲ፣ በንግድ፣ በባህል፣ በፖሊሲና በኢኮኖሚክስ ውስጥ ትርጉም ያለውና ከፍተኛ ደረጃ ያለው ውይይት ለማድረግ እንጥራለን። አስፈላጊ የሆኑ ድምፆች፣ የሀሳብ ሊቆች፣ ፈጠራ ውስጥ ያሉ ባለሙያዎች፣ ፖሊሲ አውጪዎችና ባለራዕዮች የአሁኑን ጊዜያችንን የሚቀርጹና የወደፊት እጣ ፈንታችንን የሚገልጹ ሀሳቦችን ለማሰስ እናሰባስባለን። ይህ ፖድካስት ታዲያ እጅግ ጥልቅ ነው። ስለ እይታና ስለ ቦታው የሚሰጠው ትኩረትም በዛው ልክ ነው። የሚሰሙ ብቻም ሳይሆን የሚሰማቸውም መረጃ የሚሰጡ የሚፈታተኑና የሚያነሳሱ ውይይቶችን ስለመፍጠር ነው። የአርትስ ፕላስ ጠቀሜታ የበለጠ ኃይለኛ የሚሆነው እዚህ ላይ ነው። ሚዲያ ከአሁን በኋላ ስለ ስርጭት ብቻ ሳይሆን የእርስ በርስ ግንኙነት ላይ ትኩረት የሚያደርግ መሆኑ ግልጽ ነው። ተደራሽነት ላይ አስተዋጽኦ ያበረክታል። ታዳሚዎችን ባሉበት ቦታ ስለማግኘትና ተገቢ ብልህና አሳታፊ ይዘት ስለማድረስ ይሆናል። አርትስ ፕላስ በትክክል ያንን ለውጥ ይወክላል። በቴክኖሎጂ በይዘት አቀራረብና በባህል መገናኛ ላይ ይቆማል። ለዘመናዊ ታዳሚዎች የተገነባ ዘመናዊ ኢትዮጵያዊ መድረክ ነው። በፍጥነት በሚሻሻል የሚዲያ ገጽታ ውስጥ እንደዚሁ ያሉ መድረኮች ታሪኮቻችንን የመናገር ችሎታ ለመስጠት፣ ድምፃችንን ከፍ ለማድረግ፣ ማን እንደሆነንና ወዴት እየሄድን እንደሆነ የሚያንጸባርቁ ትረካዎችን ለመቅረጽ አስፈላጊ ናቸው። በዚህ ቦታ ውስጥ የምትገኙና ይህንን መልእክቴን ለምትመለከቱ ሁሉ የአርትስ ፕላስ መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ እንድታወርዱ ስል በትህትና እጠይቃለሁ። ምክንያቱም የይዘታችን የወደፊት ሁኔታ የሚኖረው እዚህ ነው፣ አዲስ ፐልስን በሚያገኙበት ቦታ ነው ማለት ነው። እናም ይህ አዲስ የኢትዮጵያ ሚዲያ ደረጃን የሚያዩበት ቦታ ነው። በተጨማሪም ይዘታችን በአርትስ ቲቪ የዩቲዩብ ቻናል በኩል ተደራሽ የሚሆን ይሆናል። ይህም የእነዚህ ውይይቶች ተደራሽነት በተቻለ መጠን እንዲራዘም ያረጋግጣል። ለእኔ በግል ይህ ዕድል ትልቅ ኃላፊነት አለበት። ዛሬ በግልጽ ቃል መግባት የምፈልገው አንድ ነገር አለ። ስራዬን በብቃት በዲሲፕሊንና በጥበብ ለማቅረብ ቃል እገባለሁ። የአዲስ ፐልስ እያንዳንዱ ክፍል በዓላማ ይቀርባል፣
እያንዳንዱ ውይይት በጥንቃቄ ይዘጋጃል። የምናቀርበውም ነገር ማራኪ ብቻም ሳይሆን ትርጉም ያለውና ተጽዕኖ ፈጣሪ መሆኑን ለማረጋገጥ እያንዳንዱ ጊዜ ይዘጋጃል። ምክንያቱም ይህ ይዘት ብቻ አይደለም፣ የመመዘኛዎቻችን የማንነታችንና የአቅማችን ውክልና ነውና። በኢትዮጵያ ውስጥ ብቻ ሳይሆን በአህጉሪቱና ከዚያም ባሻገር የሚያስተጋባ ነገር ለመገንባት ቁርጠኛ ነኝ። የህዝባችን ብልህነት፣ የፈጠራ ችሎታና ዓለም አቀፋዊ ጠቀሜታ የሚያንጸባርቅ ነገር ነው። ይህ ዛሬ እዚህ ቆሜ ሁላችሁም ፊት ይህ ሁሉ በተናጠል እንደማይከሰት አውቃለሁ። በጋራ ትብብር የተገነባ ነውና፣ በአጋርነት የተጠናከረ ነው። በጋራ እምነትም የሚቀጥል ነው። ለአርትስ ፕላስ እና አርትስ ቲቪ በስተጀርባ ላለው አመራር ቡድን፣ ለእምነታችሁ፣ ለራዕያችሁና ለከፍተኛ ብቃት ላሳያችሁት ሁሉ ቁርጠኝነት እጅግ አድርጌ አመሰግናለሁ። ለአጋሮቻችን፣ ለደጋፊዎቻችን በምንገነባው ነገር ስለማመናችሁ ደግሞ እጅግ አድርጌ አመሰግናለሁ። ዛሬ እዚህ ላሉ ሁሉ የእናንተ መገኘት ቃላት ሙሉ በሙሉ ሊገልጹት ከሚችሉት በላይ የምናደርገው ነገር አስፈላጊ መሆኑን የሚያሳይ ምልክት ነው። ወደፊት አብረን ስንጓዝ በደስታ በዓላማና በጥልቅ የኃላፊነት ስሜት ወደፊት እመለከታለሁ። ይህ ገና ጅምር ነውና የዚህ ጊዜ አካል ስለሆናችሁ እጅግ አድርጌ አመሰግናለሁ። ለድጋፋችሁም አመሰግናለሁ። ሁላችሁንም ወደ አዲስ ፐልስ እንኳን ደህና መጣችሁ ለማለት በጉጉት እጠብቃለሁ። እጅግ አድርጌ አመሰግናለሁ። አመሰግናለሁ። ሁሉንም ላይ ነው። አሁን ማጨብጨብ መጀመር ትችላላችሁ።